ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ስትራቲፋይድ ሳምፕሊንግ ስለሚባለው የሳምፕሊንግ ቴክኒክ እንመለከታለን። ስትራቲፋይድ ሳምፕሊንግን የምንጠቀመው ብዙ ጊዜ ፖፑሌሽን ውስጥ በግልጽ የሚታይ ካታጎሪ ልናወጣ የምንችል ከሆነ ለምሳሌ በእናንተ ትምህርት ቤት ውስጥ ከ9ኛ እስከ 12ኛ ክፍል ተማሪዎች ቢኖሩና ይህም በቀላሉ በግሬድ ሌብል 9ኛ ክፍል የሆኑ 10ኛ ክፍል የሆኑ 11 እና 12 ብለን ስትራታ ወይም ካታጎሪ ማውጣት እንችላለን። ልክ እንደዚህ አይነት ሁኔታ በሚኖርበት ጊዜ ነው ስትራቲፋይድ ሳምፕሊንግ የምንጠቀመው። therefore stratified sampling is useful whenever the population under consideration has some identifiable stratum or categorical difference where in each stratum the data value or items are supposed to be homogeneous። ለምሳሌ በዚህ ምስል እንደምንመለከተው ፖፑሌሽናችን ይሄ ቢሆን ይህን ከለር የያዙ ቀይ የሆኑት አንድ አይነት ስለሆኑ አንድ ግሩፕ ውስጥ ወይም አንድ ስትራተም ይኖረናል። ሌላው ደግሞ ይህን ከለር የያዙ ጠቆር ያለ ከለር ያላቸው ሌላ ስትራተም፣ የኢንዲጎ ከለር ያላቸው ደግሞ ሌላ ስትራተም ካረግን በኋላ ከእያንዳንዱ ስትራተም ሳምፕል የምንመርጠው ቀደም ሲል ባየነው ሲምፕል ራንደም ሳምፕሊንግ ቴክኒክ ይሆናል። በዚህ መሰረት ለምሳሌ ከዚህ 2 ሊሆን ይችላል፣ ከዚህ 1 ልንመርጥ እንችላለን፣ ከዚህ ደግሞ 2። ይሄ በምንወስደው የሳምፕሊንግ ቴክኒክ የሚወሰን ነው። In this method, the population is divided into homogeneous groups። ልክ እዚህ ጋር እንዳደረግነው homogeneous የሆኑ ወይም ተመሳሳይ የሆኑ ግሩፖች ዲቫይድ እናደርገዋለን or classes called strata። ስለዚህ እዚህ ጋር stratum 1 አለን፣ እዚህ ጋር stratum 2፣ እዚህ ጋር stratum 3 ይኖረናል። And a sample is drawn from each stratum. Once you identify the strata, you select a sample from each stratum either by simple random sampling or systematic sampling method። strata identify ስናደርግ ምን ያክል ስትራተም እንደሚኖረን አውቀናል ማለት ነው። እዚህ ጋር አሁን 3 አለን። ከሶስቱ በሲምፕል ራንደም ሳምፕሊንግ ሜተድ ወይም ደግሞ ሲስተማቲክ ሳምፕሊንግ ሜተድ ሳምፕሎችን እንመርጣለን። ኤግዛምፕል ኢፍ ዩ ኮንሲደር ስቱደንትስ ኢን ኤ ግሩፕ ዩ ሜይ ኮንሲደር ኢንተርቫልስ ኦፍ ኤጅ አስ ስትራታ። እንግዲህ እድሜን እንደ ስትራታ ልንጠቀምበት እንችላለን። ኢን ሰች ኬስ ዩ ኩድ ቴክ ዘ ኤጅ ግሩፕስ 12 to 14, 15 to 17, 18 to 20። በዚህ መሰረት 1 2 3 ስትራተም አለን ማለት ነው። as stratification of the students samples are taken from each stratum proportionally ከእያንዳንዱ proportionally ባለው ቁጥር መጠን ይወሰዳል ማለት ነው። in this case strata are age groups from 12 to 14, 15 to 17 and 18 to 20። የዚህ አድቫንቴጅ ምንድን ነው? stratified sampling መጠቀም it is more representative sample። ለምን? እያንዳንዱ ካታጎራይዝ ካረግ ነው በኋላ የምናገኘው ማለት ነው እኩል እድል ስለሚሰጠው። ሌላው ግሬት ፕሬሲሽን አለው፣ አድሚኒስትሬቲቭ ኮንቬኒየንስም አለው። የዚህ ሊሚቴሽን ወይም ደግሞ የስትራቲፋይድ ሳምፕሊንግ ቴክኒክ ሊሚቴሽን ምንድን ነው? the success of stratified random sampling depends on effective stratification and appropriate size of the sample to be drawn from each of the stratum። እንግዲህ ስትራቲፋይ ስናደርግ ወይም ካታጎራይዝ ስናደርግ ይሄ ኢፌክቲቭ የሆነ ካታጎሪ ካልሰራን ያ ችግር ይገጥመዋል። ሌላው ደግሞ አፕሮፕሬት የሆነ ሳምፕል ሳይዝ ከእያንዳንዱ ስትራተም የማንወስድ ከሆነ ፕሮፖርሽናል በሆነ መንገድ ያም እንደዚሁ ችግር ይሆናል። ኢፍ ስትራቲፊኬሽን ኢዝ ፎልቲ ችግር ያለበት ስትራቲፊኬሽን ካለን the result would be biased። ሌላው disproportional stratified sampling requires the assignment of weights to different strata and if the weights assigned are faulty the resulting sample will not be representative and may give biased result። እንግዲህ ስትራታውን ስንሰራ ለእያንዳንዱ ስትራተም ፕሮፖርሽናል የሆነ ዌይት ካልሰጠ ነው ወይም ፕሮፖርሽናል ሴሌክሽን ካላደረግን ያ እንደዚሁ ቢያዝድ የሆነ ሪዛልት ይሰጠናል። ሌላው it is time consuming and tedious። ምክንያቱም ስትራታውን መፍጠር አለብን። ስትራታ ከፈጠርን በኋላ እያንዳንዱ ስትራተም ፕሮፖርሽናል ነው አይደለም የሚለውን የመረጥነውን ሳምፕል ማወቅ አለብን። ይህ ሁሉ ፕሮሰስ ረዥም ጊዜ የሚወስድ በመሆኑ አድካሚና አሰልቺ ነው። ኤክሰርሳይዝ 330 question 1 in city A there are 60 secondary schools with 250 classes in total. Suppose that all the sections have 25 boys and 25 girls each. Among the classes 100 are social science stream and 150 are natural science stream. You want to select 30 classes from them to conduct a survey about the desired future occupation of the students። እዚህ ላይ እንግዲህ ስትራቲፋይድ ሳምፕሊንግ እንድንጠቀም ነው የታሰበው። እንደምትመለከቱት በእያንዳንዱ ክላስ ላይ ወይም በእያንዳንዱ ሴክሽን ላይ 25 ወንዶችና 25 ሴት ተማሪዎች አሉ። በአጠቃላይ ያሉት 60 ሰከንዳሪ ስኩል ሲሆኑ 250 ክላሶች አሏቸው። ከነዚህ ውስጥ 100ዎቹ ሶሻል ሳይንስ ስትሪም የሚከተሉ ሲሆን 150ዎቹ ደግሞ ናቹራል ሳይንስ ስትሪም የሚከተሉ ናቸው። ኤ
ኢን ዲስ ኬስ ዋት አር ደ ስትራታ? እንግዲህ አሁን ስትራታ ሴት ስናደርግ ምን አይነት ስትራታ መምረጥ አለብን? ከሰጠን ኮንዲሽን ለምሳሌ የተማሪዎቹ ስትሪም አለ። ስለዚህ ስትሪሙን መሰረት አድርገን ብንመርጥ የተሻለ ይሆናል ስትራታችን ስትሪም ቢሆን። ቢ ኢፍ ዩ ቹዝ 30 ክላስስ አስ ዩር ሳምፕል ሃው ሜኒ ክላስስ ዩ ሹድ ቹዝ ፍሮም ሶሻል ሳይንስ ስትሪም ኤንድ ናቹራል ሳይንስ ስትሪም ሬስፔክቲቭሊ ይለናል። በአጠቃላይ ያሉት 250 ክላሶች ናቸው። ከነዚህ ውስጥ 100 የሚሆኑት ሶሻል ሳይንስ ስትሪም ሲሆኑ 150 የሚሆኑት ደግሞ ናቹራል ሳይንስ ስትሪም ናቸው። በዚህ መሰረት ፕሮፖርሽናሊ መምረጥ ስላለብን ከ250ው 30 ለመምረጥ የምንፈልግ ከሆነ ከሶሻል ሳይንስ ምን ያክል ከናቹራል ሳይንስ ደግሞ ምን ያክል ክላሶች መመረጥ እንዳለባቸው ዲሳይድ ማድረግ ይኖርብናል። ይህን ስናደርግ ግን ፕሮፖርሽናሊ መሆን አለበት። በመሆኑም ከሶሻል ሳይንስ 12 ከናቹራል ሳይንስ ደግሞ 18 ብንመርጥ ይሄ ፕሮፖርሽናል የሆነ ስሌት ነው የተሰራው። ይሄ አፕሮፕሬት የሆነ ቾይስ ይሆናል።